ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ኦርቶዶክሳውያን ክርስቲያኖች እንደምሰነበታችሁ፣ አሜን። ሰላም እግዚአብሔር በያለንበት ከሁላችን ጋር አሁን የምገኘው የዳዊት ከተማ ወይም ኤርዳቪድ ላይ እንገኛለን። ይህ የሴሊሆም መጠመቂያ የሚገኝበት ቦታ ላይ ነው። በመጽሐፍ ቅዱስ በተለይ በዮሐንስ ወንጌል ምዕራፍ 9 ላይ አንድ ታሪክ ተፈጽሟልና ይህንንም ጌታችን በዚህ ሲያልፍ ከመወለዱ ጀምሮ ዕውር የነበረ አንድ ሰው አይቶ ደቀ መዛሙርቱ ቅዱሳን ሐዋርያት ጠይቀውት ነበርና አንድ ጥያቄ ጠይቀውታል። እሱም ይህ ሰው እንዲሆነው የተወለደው በራሱ ኃጢአት ወይስ በቤተሰቦቹ ኃጢአት ነው ብለው ጠየቁት። እርሱም እነሆ የእግዚአብሔር ክብር በእርሱ ላይ ይገለጥ እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም ብሎ መለሰላቸው። ያን ጊዜ ክርስቶስም ቀን ሳለ የላከኝ የአባቴን ፈቃድ ልፈጽም ወይም ስራ ልሰራ ይገባኛል ብሎ ምራቁን በመሬት ላይ እንትፍ ብሎ ጭቃ አድርጎ የዕውሩን ዓይን ቀባለት። ያን ጊዜም ሂድና በሴሊሆም መጠመቂያ ታጠብ አለው። ያም ሰው ዕውር የነበረው ሰው ወደዚህ ወደ ሴሊሆም መጠመቂያ መጥቶ በዚህ በሴሊሆም መጠመቂያ ታጠበ ወይም ተጠመቀ። ያን ጊዜም እያየ ተመለሰ ተብሎ በቅዱስ ዮሐንስ ወንጌል ምዕራፍ 9 ላይ ይህ ታሪክ ተፈጽሞ ተጽፎ እናገኘዋለን ማለት ነው። ስለዚህ ያ ታሪክ የተፈጸመበት የሴሊሆም መጠመቂያ ወይም ፑል ኦፍ ሴሊሆም ይለዋልና ያ መጠመቂያ የሚገኘውና ወደዚህ አሁን ስናየው ጥንታዊ ቁፋሮ የተደረገበት ቦታ ላይ ነው። ሌላው በብሉይ ኪዳንም የሚታወቅ ታሪክ የተፈጸመበት ቦታ ነው። ንጉሥ ሕዝቅያስ የሱ ቦይ የሚገኝበት ነው። ከላይ ከዳዊት ከተማ ጀምረን ወደዚህ ስንመጣ ትልቅ ቦይ አለ። አሁን የሴሊሆም መጠመቂያ ታች ወርደን እናየዋለን። ከንጉሥ ዳዊት ጀምሮ እስከ ሴሊሆም መጠመቂያ ድረስ ውስጥ ለውስጥ የሚያስኬድ ቦይ አለ። ውሃው ወይም እዚህ ሴሊሆም ላይ ያለው ምንጭ የሚመጣው በዛ ጊዜ ከጊኦን ምንጭ የሚመጣ ነበርና ያን ጊዜም ለከተማው እንደ ውሃ ይጠቀሙበት ነበርና ስለዚህ የንጉሥ የሕዝቅያስም ቦይ እዚህ ቦታ ላይ ይታወቃል ማለት ነው። እዚህ አካባቢ እንዳለ ጥንታዊ ምርምር የተደረገበት ቦታ ነው። አሁን ወደ ሴሊሆም መጠመቂያ አብረን እንሄዳለን። መልካም ቆይታ። በድጋሚ ለምን ቆያችሁ? አሁን የሴሊሆም መጠመቂያ ላይ ደርሰናል ማለት ነው። ይሄ እንደምታዩት የሴሊሆም መጠመቂያ ከመወለዱ ጀምሮ ዕውር የነበረው ያንን ሰው በመጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 9 ላይ ተጽፎ የምናገኘው ታሪክ የተፈጸመበት ክርስቶስም የዕውሩን ዓይን ጭቃ አድርጎ በጭቃ ቀብቶ በሴሊሆም ሄደህ ታጠብ ብሎት እዚህ ቦታ ላይ የሴሊሆም መጠመቂያ ላይ መጥቶ ታጥቦ እነሆ እያየ እንደተመለሰ መጽሐፍ ቅዱስ ላይ ተጽፏል ማለት ነው። ይሄ ወደ ውስጥ በጣም ረጅም መንገድ ነውና ቅድም ያልኳችሁ የንጉሥ ሕዝቅያስ
ነውና የንጉሥ ሕዝቅያስ ቦይ በዚህ ቦታ ላይ ይገኛልና ከላይ ከዳዊት ከተማ ጀምሮ የሚመጣ ከጊኦን ምንጭ የሚፈልቅ ነውና እንደምታዩት ቦዩ ረጅም ነው። እስከ ላይ ድረስ እስከ ንጉሥ ዳዊት ከተማ ድረስ የሚደርስ ቦይ ነውና በዚህ ቦታ ላይ እውር የነበረው ሰው የተፈወሰበት የሰሊሆም መጠመቂያ ይህ ቦታ ነው ማለት ነው።